ሰላም እንዴት ናችሁ? የማክቤን ዩቲዩብ ተከታታዮች እንኳን አደረሳችሁ ለብርሃነ ትንሣኤው። ዛሬ መጣሁት ለየት ባለ ነገር ነው። ባሌ የለም ማለት አለ ግን ሳሎን ነው እና ብቻዬን ነው የመጣሁት። በኋላ ምናልባት አስገባዋለሁ፣ ግድ ነው ይገባል በኋላ ላይ። አሁን ግን ለትንሽ ደቂቃ እኔና እናንተ ብቻ አብረን እንሆናለን እና ዛሬ ከሁለት ቀን በኋላ ነው ወይ ከነገ ወዲያ ማክሰኞ ከተጋባን 1 አመት ይሆነናል። በፍቅር ደግሞ 3 አመት አጠቃላይ 3 አመት ሆኖናል ከተገናኘን። በትዳር ደግሞ 1 አመት ሆኖናል። ክብርና ምስጋና ለድንግል ማርያም ልጅ ይሆንልን እና ኦፍ ኮርስ 2 ቀን ይቀረዋል ኤግዛክት የትዳራችን ቀን። ግን እኔ ዛሬ የመጣሁት ዛሬ እናንተ ጋር ትንሽ ላውራ ስለሱ ለእናንተ ላካፍላችሁ ነው እና ምን መሰላችሁ፣ በመጀመሪያ እግዚአብሔር ይመስገን 3 አመት በፍቅር መቆየት ትልቅ ነገር ነው በመጀመሪያ። ከዛ ደግሞ በትዳር 1 አመት እግዚአብሔር ይመስገን። ከዚህ በኋላ ያለውንም እግዚአብሔር ይባርክልን። ግን እኔ ምን አይነት አመለካከት አለኝ መሰላችሁ፣ የፊቱ ነው ማመሰግነው፣ ዛሬን ነው ማመሰግነው፣ የነገን ደግሞ እግዚአብሔር ያውቃል። ሰው የፊቱን ተመስገን እያልኩኝ ትንሽ ነገር እናንተ ጋር እናወራለን። ኢሞሽናል አልሆንም፣ በስርዓት እናንተ ጋር ማወራ እሱ ካለ ነበር ኢሞሽናል ሆኖ። ስለዛ ብቻዬን መተኛት እፈልጋለሁኝ፣ ትንሽ ረፍት ላድርግ ሳሎን ሁን ብዬው ነው እንትን ያልኩኝ ማለት ነው እናንተ ጋር የመጣሁት እና ላመሰግነው ነው ባሌኝ። በመጀመሪያ ባሌ ይህን ቪዲዮ ስታይ መልእክቴ እንዲደርስ ነው። እንኳን ለ3ኛ አመት አንቨርሰሪያችን በሰላም አደረሰን እና ደግሞ ለ1 አመት ለትዳር ጊዜ ዘመን እንኳን በሰላም አደረሰን። ከተገናኘን ቀን ጀምሮ ዛሬ እስካለሁባት ቀን ድረስ ከጎኔ ስለሆንክልኝ፣ ሁሌም ከፊቴ ስለምትቀድመኝ፣ በደካማ ጎኔም በጠንካራ ጎኔም ሁሌም ስለምታበረታታኝ በጣም አመሰግናለሁ። ብዙ ማመስገን አልችልበትም ታውቃላችሁ፣ አላቅም ያውቃሉ እኮ ሁሌ ይለዋለሁ። ግን ደግሞ እወቁ፣ እናንተ እንድታውቁ ፈልጋለሁ። በቃ ደስ ያለኝ ስሜት እና እሱ ኦልሬዲ አያስበውም። ይሄን 2 ቀን ስለቀረን ከዳግማ ትንሣኤ በኋላ ነው ፕሮግራም አድርገን እንትን እንላለን ብለን ያሰብነው። እኔ ግን ቀደምኩት፣ ምንም ማድረግ አይቻልም እና ስጦታ አለኝ ለሱ። ያ ስጦታ አለኝ። ስጦታውን አብረን በኋላ ሄደን እንሰጠዋለን። ኢቭን ስጦታው ያን ያክል ትልቅ ነገር አይደለም፣ ግን ሰው ባለው ነው አይደል? ትንሽ ነገር አለኝ እና እሱን እቺ እሰጠዋለሁኝ አብረን። ከዛ በፊት ግን አንዳንድ ነገር ልበላችሁ ስለሱ ማለት ነው። አቤኒ ማለት ለኔ ጓደኛዬ ነው፣ ወንድሜ ነው፣ አባቴ ነው፣ ባለቤቴ ነው። እነዚህን ሁሉ ስል እኔ ትርጉም አላቸው። እንደዚሁ እንደ ቀልድ አይደለም እነዚህን ስም የሰጠሁት። ምክንያቱም እንደ አባት ስለው የአባትን ዋጋ እንዴት ልትሉኝ ትችላላችሁ። የአባትን ዋጋ ሙሉ ለሙሉ ያልኩት አይደለም። የሆነ ነገሩ እንደ አባት ከሆነልኝ እንደ አባቴ ነው ልላችሁ ነው። ገባችሁ አይደለ? ሰው እንደ አባቴ ነው ስላችሁ ለመሰላችሁ፣ ጥፋት ሳጠፋ ይመክረኛል፣ ያስተካክለኛል፣ ይቆጣኛል። ማለት ይቆጣኛል ስላችሁ ኢቭን እንዳስተካክልለት የስስት ቁጣ የለም። ያ ነገር እንዳልደግምበት እንዳልጠፋበት ከተጋባን በኋላ ምናምን አይደለም፣ ከመጀመሪያ ጀምረን ከተገናኘን ጀምረን እሱ የቀረበኝ እንደምን ልበላችሁ ይሁን እኔ ለኔ ተላከ ሰው ነው ሲጀመር። እኔ ለማስተካከል እንዴት መግለጽ ወሬ እኮ አልችልበትም። ግን ብቻ እንደ አባት ብዙ ነገር ይመክረኛል፣ ያስተካክለኛል። እንደ ወንድም ደግሞ መከታዬ ነው። በጣም ማንም ሚስቴን አይካቤ፣ ማንም ሚስቴን በክፉ አይይብኝ የሚል ልክ ባል እንደ ባል እንደ ወንድምም የኔ መከታዬ ነው እስከነ ጉድለቴ ማለት ነው። ምንም ልሆን ምንም ላደርግ ለማንም አሳልፎ አይሰጠኝም። በጣም ነው የምኮራብህ፣ በጣም እና እንደ ባል ደግሞ በጣም ያከብረኛል፣ በጣም ጊዜውን ይሰጠኛል።
ሺህ ጊዜ እኔ እንደሚያፈቅረኝ ከሚነግረኝ በላይ ለኔ ያለው ክብርና ለኔ የሚሰጠኝ ጊዜ በጣም ትልቅ ዋጋ አለው። ጋይስ ሴቶች ይገባቸዋል የጊዜ ምንነት ማለት ነው ሲሰጠን ያለው ነገርና ትንሽ አብዛኞቻችሁ ስቶሪያችሁን ታውቁታላችሁ፣ ግን ትንሽ ላካፍላችሁ ከስጦታው በፊት ማለት ነው። እኔና ቤኒ የተገናኘ ነው ከ3 አመት በፊት ኦልሞስት 3 አመት ከ3 አመት በፊት። ከዛን ግን ሪሌሽን የጀመርነው በፋሲካ ነው። ከእንትን በኋላ ከህማማት ጾም በኋላ እኔ ምስም ስባይ ይዘን ነበረ። ከዛም በኋላ ነው ለፋሲካ ነው ጅምር ያደረግነው ማለት ነው። እና የተጋባ ነው ደግሞ በፋሲካ በሁለተኛው ቀን አምና ማለት ነው የተጋባ ነው። እግዚአብሔር ፈቅዶት ነው እንጂ እንደዚህ ኳልኩሌት አድርገን በተገናኘንበት ቀን ምናምን ብለን አይደለም ኢቨን ማለት ነው። ብቻ እግዚአብሔር ይመስገን ቀኑ መቅጠሙ በጣም ነው ደስ የሚለው። እና የዛሬ 3 አመት እኔ የነበርኩት ዩጋንዳ ነበረ ምኖረው ሳይሆን ለፕሮሰስ እዛ ለትንሽ ጊዜ እዛ ነበርኩኝ። እና እኔ እሱን በማቀው እሱን ለዩጋንዳ ሆኜ ወደ ካናዳ ሊሄድ የሆነ ትንሽ 1 ወር ምናምን ነው የሚቀረኝ ይመስለኛል እሱን ሳቀው ካናዳ ለመሄድ ማለት ነው። ከዛን ሳቀው ስላችሁ ቲክቶክ ላይ ሳገኘው ነው። እኔና ቤኒ ባይ ዘ ዌይ እንተዋወቃለን በአካል ከ3 አመት በፊት ከ4 ከ5 አመት በፊት እኔ የኮሌጅ ተማሪ ሆኜ አውቀዋለሁ ደሴ ላይ እንተዋወቃለን፣ ግን ሪሌሽን የለንም። አያስበኝም አላስበውም ነበር የአጋጣሚ ነገር ስለሆነ ነው። ከዛ ግን ከ2 አመት ምናምን በኋላ ዩጋንዳ ሄጄ አጅሬው ፌመስ ሆኖ ቲክቶክ ላይ ያገኘሁት የሆነ ሰው ዲዩት አድርጎ ፖስት አድርጎ ታገኘሁት ማለት ነው። ከዛ የልጁን ዩዘር ኔም ስጡኝ ምናምን ብዬ ኮሜንት አረኩኝና እኔ ደግሞ 3000 ፎሎወር ምናምን ያለኝ ምንም እውቀቱ የለኝም። ኢቭን ዲዩት ያተደረገበት ቦታ ሄጄ ማግኘት እችላለሁ፣ ግን ስለማላቅ ኮሜንት ላይ ጽፌ ከዛ ኮሜንት ላይ የሆነች ልጅ ጻፈችልኝና ዩዘር ኔሙን ሰርች አድርጌ ገብቼ በዛኔ እሱ 200,000 ምናምን ፎሎወር ነበር፣ እኔ 3000 ነበር የነበረኝ ያ አስታውሳለሁ። እና ቴክስት አረኩለት፣ ሰላም እንዴት ነህ አቤኒ ፎሎ ባክ ልታረገኝ ትችላለህ ምናምን አልኩት። ከዛ ፎሎ ባክ አረገኝ። ያየኛል ብዬ አላሰብኩም፣ ምክንያቱም በዛ ሰዓት 200,000 በጣም ብዙ ፎሎወር ነው። ያየኛል ብዬ አልጠብኩም፣ ግን እንዴት እንዳየኝ አላውቅም። አይ እና ፎሎ ባክ አርጎ መልሶልኝ ሰላምታ ጀመርን ማለት ነው። አለሽ አለ ምናምን መባባል ጀመርን። ከዛ የሆነ ሰው ዲዩት አድርጎ የሰራው ቪዲዮ ደግሞ በጣም የሚያስተምር ቪዲዮ ነበረ። የሆነ ሰው ተስፋ ቆርጦ ራሱን ለማጥፋት የተዘጋጀ ልጅ ምናምን እንዴት አድርጎ እንደመለሰው ምናምን የሚያሳይ ቪዲዮ ነበረ። እና ብቻ የሆነ ነገሩ ገዛኝ። ቪዲዮዎቹ አስተማሪነታቸው ምናምን ደስ አለኝ። ገብቼ ሙሉን ሳይሆን ምናምን በጣም ደስ ይላል። የሚፖስታቸው ነገሮች ምናምን መንፈሳዊ ኮንተንት ምናምን ነው የሚሰራው ምናምን። ከዛ ላይቭ እየከፈተ መዝሙር ይዘምራሉ፣ ይማማራሉ ምናምን። እኔ ላይቭ ገብቼ አላውቅም። ከሱ ቤት ነው የመጀመሪያ ላይቭ መግባት የጀመርኩት። ከዛ እኔም ያው እዛው ታዳሚ ሆንኩኝና ላይቭ ላይ በጣም እከታተለዋለሁ። እሱ እስከሚገባ ነው የምጠብቀው። ሲገባ ገባለሁ፣ ካልገባ ደግሞ አትገባም እንዴ እያልኩኝ በውስጥ እየጻፍኩኝ እንዲገባ አደርገዋለሁ ምናምን። ከዛ እንደዚህ እየተባባልን ቆየን ነው። ከጊዜያት በኋላ ከብዙ ጊዜያት ባይባልም ከሆነ ጊዜያት በኋላ ኢንቦክስ ማውራት ጀመርን ማለት ነው፣ ሰላምታ ምናምን። ከዛ ገዳማት ምናምን ሲሄድ ቲክቶክ ላይ ይጠፋል ለረጅም ጊዜ ምናምን። እኔ ደግሞ ስልኩ ስለሌለ ምናምን ጨነቅ ነበር። ዝም ብዬ አያገባኝም፣ ግን እጨነቃለሁ። ፍቅር ሊይዘኝ ነው መሰለኝ። ከዛ ከሆነ ከ3 ቀን በኋላ ምናምን ሲመጣ ጠየቅኩት፣ የት ጠፍተህ ነው ምናምን አስጨነቀኝ። እንደዚህ ስትሆን እንድደውልልህ ስልክ ምናምን ታው አልኩት እና ስልኩን ሰጠኝ። ከዛ በውስጥ ማውራት ጀመርን። ከዛ አንዳንድ ነገሮችን ይመክረኝ ነበር ማለት ከሚያየኝ ነገሮች ጥሩ ያልሆኑ ነገሮች መስሎ አበቃ። በጣም ተግባብተን እንደ በጣም ጓደኛ ሆነ ስለነበረ ነግሯለሁ። ሲነግረው ምናምን ነው ይሄ ትክክል አይደለም እንደዚህ ያረክሽ ምናምን ሲለኝ በቃ እውነቱን ነው ሲነግረኝ ይገባኛል እና ከጥፋቴ መለስ ስላለው ምናምን። ከዛ ይሄን ሰው ጠበቅ አድርጌ መያዝ እንዳለብኝ ውስጤ ነገረኝ። በጣም ወጣት ነው፣ 25 አመቱ ኢቭን አልሞላውም ነበር። 25 አመቱ ነው ነበር፣ ግን እንደ እድሜው አልሆነብኝም። ለኔ ከእድሜው በላይ ሆነ አላውቅም። ከዛን እኔም ጠጋ አልኩት። ከዛ በመሀል ግን ጓደኛ ይኖረው እንዴ ምናምን እያልኩ እፈራ ነበር።
ማለት ሪሌሽን ቢኖርስ ፈለኩት ገባችሁ ደስ አለኝ እሱ ጋር ብጀምር ማለት ነው እሱ ጋር ብጀምር ደስ ይለኛል ግን ጓደኛ ይኖረው ይሁን እንዴ ብዬ ፈርቼ ነበር ከዛን ጓደኛ ይኖረው እንዴ ምናምን ብዬ ስፈራ ስለነበር ስለራሱ ሚውታ ያካፍለኝም ነበርና ዝም ብዬ እንደሱ እንደሚሆነው በሱ ስታይል ሄድኩለት ማለት ነው ኖርማል ሆኜ ከዛን ግን በጣም መልካምነቱ ለኔ ጥሩ ነበር ጊዜ ሰጠኛል ምናምን ያለ ምንም ነገር ያለ ምንም ማለት ነው ከዛ ምን ያረሽ ነው ዩጋንዳ ምናምን ሲለኝ አይ እመለሳለሁ ኢትዮጵያ ፕሮሰስ ለመጀመር ነው የመጣሁት ምናምን ስለው ፕሮሰስ ጀምሪ ነው ምን ያክል ይወስዳል ነው ከዚህ በኋላ 4 አመት ምናምን ይወስዳል አልኩት ወይ ለመሄድ ካናዳ ማለት እኔ ግን ቪዛ እየጠበቅኩኝ ነው ለፍላይት ዋሽሁት ለምን እንደዋሽሁት እግዚአብሔር ይወቅ አላቅም ብቻ ዋሽሁት ከዛ በዛ ላይ ያያለን ስትመጪ በቃ እንገናኛለን ምናምን ይተባል ነበር እንዲሁ ጓደኛው ነው ካሳሳጥርላችሁ ወሬው እንዳይረዝምባችሁ በመሃል ዝም ብሎ ምክንያቱም ጓደኛው ነኝ አለ መጥፋት ይችላል ውሎውን ማሳወቅ የለበትም ምናምን መብቱ ነው ግን ልክ ዝም ብሎ ሲጠፋ ምናምን ለምን እንደጠፋ እንዴ ለምን እንደነ ያልደወልከው ምናምን አልጀመርኩኝ ሳያገባኝ መብት ሳይኖረኝ መነጫነጭ ጀመርኩኝ እሱ ላይ ማለት ነው ይመስለኛል አሁን ነው የሚገባኝ በሰዓቱ ምን ይሆንኩ እንደነበር አላውቅም ከዛ እሱም ተረዳኝ መሰለኝ አላውቅም ጊዜ ይሰጠኛል ቪዲዮ ኮል እናወራለን ቪዲዮስን ስኮል ነው ኢቭን እግዚአብሔርን እንደዛ በወጣትነቱ ሆኖ አንዳንድ ወንዶች እንኳን እንደኔ ፊት ተሰጥተው ይቅርና ፊት ሳይሰጡ ብዙ ነገር ያወራሉ ያው ይገባቸዋል እሱ ደግሞ እንደዛ አይነት ነገር አልነበረበት ቪዲዮ ስናወራ ምናምን ጥያቄ ጠይቀኛል ምንም ወቀን ነፃ ነኝ ስለ ቅርበለኛ አምላኬ አሁን ተመስገን በቃ ጥያቄ መልስ አልችልም ብዙ ነገሮችን አላቃቸውም ስለ መጽሐፍ ቅዱስ ማለት ነው በሃይማኖቴ አልደራደርም ላይ ብቻ አመለኝ እንጂ ጥያቄ በጠይቅ ማልመልስ ነፍሴ ተነበርኩኝ ደካማ በጣም አሁን ደካማ ነኝ እግዚአብሔር ያበርታኝ እንጂ ከዛን በዛ ጥያቄ ሲጠይቀኝ ያን ጥያቄ ደግሞ ሲያስረዳኝ ሲመልስልኝ በቃ ሱስ ሆነብን ሁለታችንም ማማማር ጀመር የሚያቃትን ያካፍለኛል በቃ እኔም ጥሩ ይሆንኩኝ ጀመርኩኝ ከአንዳንድ ነገሮችም ደግሞ ራቅ አልኩኝ በሱ ምክንያት ማለት ነው ታይ ብሎኝ ሳይሆን በጣም ጊዜ ስለሚሰጠኝ እሱ ጋር ነው ጊዜ በቃ ሌላ ነገሮችን ተዋዋቸው ከዛ በኋላ ባጭሩ ከሆነ ጊዜያት በኋላ ራሱ ማለት ነው እንትን ነበረ የሆነ የሸዋ መሪ ሚዜ ሆኖ ሄደ ማለት ነው ሰርግ ሆኖ ሄደና ደወለልኝና ሚዜ ሆኜ እኮ ምናምን አለኝ ኦኬ ምናምን አልኩት ከዛና ሚዜዎቹ እዚህ ሁሉም ጥንድ ሆነዋልና ሚስቴ መሆን ትችያለሽ ካልሆነ እዚህ አንዷን አቀባለሁ አለኝ እዛ እንዴ ደግሞ የቀለደ እኮ ነው ያለኝ እኔ ደግሞ የሆነ አይ አረኔ ሚስት ካልሆነ ብለው የእውነት ሚዜዋን የሚያገባት ነው መሰለኝ አዎ ሚስት ሆናለሁ ምናምን አልኩኝ ኢና እንዲዘጣብቅ የነበረው ነገር ከዛን እንደዛ ተጀመረ ከዛ በስሪስክ አወራኝ ከዛ ረጅም ጊዜ በኋላ ሚስቱ ሊያረገኝ እንደሚፈልግ ወደ ካናዳ መሄደውን ትቼ እንድመለስ ወደ ኢትዮጵያ ማለት ነው ምክንያቱም እንደ ቀልድ ያዋሸሁት ውሸት እሱ ጋር እውነት ነው ወደ 4 አመት ይወስዳል ነበር ያልኩት እዚህ ተመለሺ እኔና አንቺ አብረን ተጋግዘን መኖር አያቅተንም እኔም እንደዚህ ያስራልኝ አንቺ ማኖር አያቅተኝም እና ወደ ኢትዮጵያ ተመለሽና ተጋብተን እንኖር ልጅ ነው ጋይስ የሆነ ስለ ትዳር እያወራኝ ነው ምናምን እላለሁኝ ከዛ ደነገጥኩኝ ደስ ብሎኛል ግን የዋሸሁት ውሸት ስላለ ለሄድ ስለሆነ ወደዛ በጣም ተናድጃለሁ በዋሸሁት ውሸት ምን ነው እውነቱን ነግሬው በነበረ ብዬ ማለት ነው ከዛ በኋላ ነገርኩት እንትን እንደነበረ የካናዳው 4 አመት ምናምን ሳይሆን የሚወስድብኝ ኦልሞስት ቪዛ እየጠበቅኩኝ ነው እንደ ቀልድ ነው በሬ ዋሾክ እና አልቆልኛል አልኩት ማለት ነው በጣም ከፋው በጣም ግን እንደዛም ነግሬው እርግጠኛ ሆኖ የሚለኝ ነገር ተመለሽ ነው የእውነት እንጋባለን በክብር ሽማግሌ ልኬ በክብር አክፍጭሽ በክብር እንኖራለን ጋይስ ኢቭን ማለት ነው በዛ ሰዓት ኮንተንት አለማዩ ነው ቅውጥ ነው ማረከው ምናምን ግን እሱ he doesn't care ለምን ይረዳኛል ወጣትነቴን ይረዳል ልቤን ግን ያውቃል ከዛ እግዚአብሔር ሲፈቅድላት ወደ ራሷ ትመለሳለች ብሎ የሚያምን ሰው ነው ጉድለቴን ሲያይ ትንሽ ያለችኝ ነገር አይቶ ልቤን እሷን አይቶ
እንደዛ ጋበዘኝ ማለት ነው። ከዛ ወንድሜ ረጅም ጊዜ ለፋበት ነው በፍጹም መቅረት አልችልም እሄዳለሁ እግዚአብሔር እኔ እናንተን አብረን ኑሩ ካለን ጠብቀኝ ረጅም ጊዜ ሊወስድ ይችላል 5 አመት 6 አመት እስከዛ ከተጠባበቅን ስመለስ ምናምን አልኩት። ከዛ እሱ እውነት ለመናገር የእውነቴ ነው የምላችሁ ጋይስ እዛ ሂጅ 5 አመት መቆየቴ ምንም አያሳስበውም ምንም አይመስለውም ወይ ሩቅ ነው ወይ ጊዜያችን ይላል አላለኝም። መጀመሪያ እግዚአብሔር ፍቃድ ከሆነ ዛሬ 5 አመት ዛሬም የሱ ፍቃድ ነው። ወንድምሽ እንደታቀኝ አልፈልግም መልካም ጉዞ ይሁንልሽ እኔና አንቺ ህይወታችንን እንቀጥል እግዚአብሔርን በመሃል እናስገባ እሱ የፈቀደው ነው የሚሆነው እስከፈቀደልን እንገናኛለን። እኔ 5 አመት አይደለም ከዛ በላይ ብትይ ወጣት ነኝ ችግር የለብኝም ግን አንድ ነገር እንስማማ አይደል ከዛ እሺ ምን እንስማማ ስለው ስንጋባ በስጋው ደሙ ነው የምንጋባው አለኝ። ከዛ በጣም ነው የደነገጥኩት ጋይስ ለምን መስላችሁ የደነገጥኩት እኔ ብዙ ሚዲያ ላይ ተናግሬዋለሁ ቲክቶክ ላይ ላልሰማ ነው ባይተወይ ማሰማው ማለት ከልጅነቴ ጀምሬ አመሰግንሻለሁኝ እናቴ እንደዛ በስነ ስርዓት ስላሳደግሽኝ በጣም አመሰግንሻለሁ እናቴ ነች ከ1 አመቴ ጀምሮ አድጌ ማለት ነው በቃ ከሀገር ስወጣ ነው ያቆምኩት እንጂ እስከ መጨረሻው ሀገር እስከመውጣ ድረስ እናቴ ልደቴን በስጋው ደሙ ነበር የምታስከብረኝ ማለት ነው። ግዴታ ነው በቃኛ ቤት በስጋው ደሙ ነው እኔም እናቴም አብረን ሄደን በተክልዬ ቀን ስጋው ደሙ ወስደን ነው ልደቴ የሚከበረው። እንደማንኛውም ወጣት ማክበር አይፈቀድልኝም ቤት ግን ሁለተኛው ቀን በኋላ ግን ከልደቴ ሁለተኛው ቀን በኋላ ግን እኔ በፈለኩት መንገድ አክብሬ ትለኛለች ማለት ነው እንዳልጠፋባት ማለት ያኛውን ፈልጌ ይሄኛውን እንዳልተውባት እናቴ ቅድሚያ መስጠት ያለበት ሰጣ ደግሞ እንደ ልጅነቴ ደግሞ ትፈቅድልኛለች ማለት ነው። እንደዛ እያልኩ ነበር የኖርኩትና በዚህ አድጌ ደግሞ እግዚአብሔር ፈቅዶትኝ እንደዚህ በቤተክርስቲያን ባገባ በየመኝ ነበር። ግን ወንዶች ደግሞ ስጋው ደግሞ በጣም ይፈራሉ ብዙ ሙቀቱ ስለሌላቸውም ቀርቦም ካለማውቃቸው ማለት ምን ያክል ክቡር እንደሆነ ምን ያክል መታደል እንደሆነ ስላላወቁት ይፈራሉና እሱ በስጋው ደግሞ ነው የምንጋባው ሲለኝ ማለት ነው በጣም ደነገጥኩኝ። ከልጅነቴም ጀምሬ ሆነ በህይወት ዘመኔ ስጋው ደግሞ ወስጄ እንደማቅ ኢቭን አያውቅም ነግሬውም አላውቅም። በዛ ሁሉ ወሬያችን እኔ እኮ ስጋው ደግሞ ወስቻለሁኝ እናቴ እኮ ብዬው አላውቅም። በቃ እሱም የሚያውቀኝ በጣም ባለማይ ኮንተንት ነው ሶኔን ከወደደችኝ ትቀበለኛለች እሺ ትላለች በቃ። ከዛ በጣም ደነገጥኩኝ በጣም አልቅሼ ነበር በሰዓቱ የሆነ እግዚአብሔር ይሄ ነገር እንዴት ነው ለኔ በዛብኝ እግዚአብሔር የሚያደርግልኝ ነገር ከወደ ራሱ ማለት ነው ስለኔ ምንም ሳያውቅ እና በደስታ ተቀበልኩትና እግዚአብሔር ለዛ ያደርሰን ኦኬ እኔም እንደዚህ ነበር ያደርኩት ብዬ አሁን ለእናንተ የነገርኳችሁን ስነግረው በጣም ነበር ሰርፕራይዝ ሆኖ አልጠበቀም በጣም ደስ አለው እናቴን በዛው አከበረልኝ ምናምን። ከዛ እንግዲህ ወደ ካናዳ ሲሄድ 5 አመት 6 አመት በኋላ ልመጣ ነው ተባባልን እነሱ። እኔ ካናዳ ምድር ገብቼ እስከመጨረሻው እስከምንገባው ቀን ባለው ጊዜ አንድ ቀን ከጎኔ አንድ ቀን አይደለም ለሰዓታት ተለይቶኝ አያውቅም። በጣም ነው ጊዜ የሚሰጠኝ በሰው ሀገር ላይ በጣም ብቸኝነት ይሰማል ምናምን እኔ ብቸኝነት የሚባለውን አላውቀውም ነበር። አሁን ጓደኞቼ ማለት ነው እዛ አዲስ የሚሄዱ ምናምን እንዴት ቻልሽው ብቸኝነቱ እንዴት ነው ምናምን ዲፕሬሽን ውስጥ አትገቢ ምናምን ይሉኛል። እኔ ሲያዩኝ የምገባ ሰው ማለት ነው ምናምን ነው ያ የሆነበት ምክንያት ደግሞ እጅግ በጣም ሙሉ ይሄ ትርፍ ጊዜን የሚባለው ከትምህርት ውጭ ያለው እሱ ጋር ነኝ። ኢትዮጵያ እየኖረ ካናዳ እንደሚኖር ሰው ነበረ የሚተኛው ምናምን በጣም በኔ ሰዓት ነበር የሱ ሰዓት በቃ ለኔ ጊዜ ለመስጠት ማለት ነው እንዳይደብረኝ። ከዛ ደግሞ የሆነ ጊዜ ላይ እዛ ካናዳ እየኖርኩኝ ትምህርት ነው እንጂ ስራ የለኝም ነበር እና እኔ እንዳልቸገር ምናምን ብሎ በሰው አስደርጎ ለኔ ብር ይልክልኝ ነበር ማለት ነው። ምን አይነት ሰው ነህ ግን ምን አይነት ሰው ነህ? እና ከኢትዮጵያ ካናዳ ያለችውን የእውነቴ ነው የምላችሁ የመብዛት ጉዳይ ብሩ የብዛት ጉዳይ ምናምን አይደለም። የኢትዮጵያ ብር ወደ ዳላር ተቀይሮ አስቡት እንግዲህ ገባችሁ? የሱ ብዙ ብር ነው ለኔ እዛ ሲደርሰኝ ምናልባት ሊያንስ ይችላል። ግን ይቸግራታል ብሎ ለኔ አስቦ እንዳትጨናነቅ ብሎ ማሰቡ አይገርምም? እኔ ያኔ በጣም ለኔ በጣም የተሰማኝ ቀን ነው። የሆነ እግዚአብሔር እንደሚወደኝ አረጋግጥኩኝ። ሰው ሰጠኝ
እንደነገርኳችሁ የፊቱን ነው ማመሰግነው። እንግዲህ ወደፊት እንጋባለን የሚለው አላውቅም፣ ግን የፊቱን ስለማመሰግን እንደዚህ አይነት ሰው አሁን ደቂቃ ድረስ ስለሰጠኝ በጣም ማመሰግነው። እግዚአብሔርን አመስግኜ ባሌንም ደግሞ አመሰገንኩትና እዚህ በኋላ እንዳትጨናነቅ፣ እዚህ ሀገር እኮ አልቸገርም፣ ስራም ባይኖረኝም ገንዘብ ጉዳይ አልቸገርም፣ ከዚህ በኋላ እንደዚህ ሀገር እንዳታስብ፣ ከጎኔ ካለ ይበቃኛል ምናምን አልኩት። ግን እሱ አያውቁም ነበር፣ ያውቃለችው የሚሰራትን ነገር ነው። ለኔ ዶላር ብዙ ነው እኮ ማርያም፣ ግን ለእሱ እዚህ ጭራሽ ብዙ ብር ነው። ገባችሁ? ያደርግልኝ ነበር። ከዛ ስራ ስሰራ ቆመ። ለማንም አልተነፍስም ነበር እዛ ሆኜ፣ ወንድም አያውቅም፣ ማንም አያውቅም፣ ማንም እና የእውነት በገንዘቡ እያወዳደርኩት አይደለም። እኔ ፖይንቱ እንድትይዙልኝ የምፈልገው ከኢትዮጵያ ሆኖ ካናዳ ለእኔ ማሰቡ ችግራት ይሆን ብሎ ማሰቡ። ታውቃላችሁ ውጭ ሀገር ነው ሲባል ሰው ከኛ ውጭ ሀገር ካለው ሰው ነው ገንዘብ የሚጠበቀው። የለበትም እንደዚህ አይነት ነገር። ያው 3 አመት ቆይተናል። በታሪክ እግዚአብሔር ያውቃል። ይኸው በትንሳኤው ቀን ነው የምነግራችሁ። ይኸው ትንሳኤ ነው ዛሬ። በዋሽ በዛሬ ቀን አልዋሽም። ለታሪክ ገንዘብ ላኪልኝ ብሎኝ አይደለም፣ እኔም ገንዘብ ልኬለት አላውቅም። አስታውሳለሁ፣ ውሸት እንዳይሆንብኝ ዩቲዩብ ሲጀምር እሱ ሳያውቅ የጌም ወንበር የለም፣ እሱን ገዛውለት ለማበረታታት። ዩቲዩብ ሊጀምር ስለሆነ በርታማ የጌም ወንበር ገዛውለት። ገባችሁ? ከዛ ውጭ ግን የ3 አመቴ ነው የምላችሁ። እንግዲህ ተጋብታችሁ ስፒቲንግ ራስ ተጋብተንም ልኬለት አላውቅም በታምር። እሱ ሃርድ ወርከር ነው፣ ስራ አለው፣ ስራውን ይሰራል፣ ያገኛት ሴቭ ያደርጋል። እኔም ስራ አለኝ፣ ሴቭ ያደርጋለሁ። ፊቸራችን ላይ ነው ትኩረት የምናደርገው ማለት ነው። እግዚአብሔር ይመስገን እንደዚህ አይነት ጥሩ ሰው ስለሰጠኝ እና ይህ ሁሉ ወሬ ያበዛውባችሁ ማለት ነው። በጣም ከ100% 5% የነገርኳችሁ እሱ ለኔ የሰጠኝ ጊዜ ሆነልኝ። ብዙ መስዋዕትነት አለ። በጣም አመሰግናለሁ ባሌ። እግዚአብሔር አምላክ ለዚህ ስላደረሰን በጣም አመሰግናለሁ። ያልነገርኳችሁ ነገር ከ5 አመት በኋላ እንገናኛለን ተባብለን ማለት ነው። እግዚአብሔር ግን ስራው ድንቅ ስለሆነ በሄድኩኝ 2 አመት ባልሞላኝ ጊዜ ነው ነገሮች ባወራችሁ ረጅም ስለሆነ ነው። እሺ ነገሮች ትክልክል ብለው እሱም ሽማግሌ መላክ ፈልጋለሁ። የፈለገ 5 አመት ቆይ አትሊስት እጮኛ ይሁኝ። ጋይስ አያቀኝም ማለት አያቀኝም ስላችሁ ጠሬና አያቀውም፣ ነክቶኛ አያቅም ምንም። በቃ ባወራነው ወሬ በቃ ሽማግሌ ካላካለ ጋይስ የእውነቴን ነው የምላችሁ። አትሊስት እጮኛሞች እንሆንና አንድ እርምጃ እንራመድ፣ ከዛ የሚመጣውን አመት ደግሞ እንጠብቃለን። እግዚአብሔር ያውቃል ነበር የሚለው። ከዛ እሺ ብዬ ሽምግልና ተልኮ መስከረም 12 ተልኮ ለፋሲካ መጥቼ ተጋባን። ኢቭን ለፋሲካ ስመጣ እግዚአብሔር ነው እንጂ የፈጸመው ሁሉ ነገር ለፋሲካም እንደምንጋባ አላውቅም። ሽምግልና ሲልክ እግዚአብሔርን ነው የምላችሁ። እና ለ5 አመት ለ6 አመት የያዝነው ቀጠሮ በ2 አመት አለቀ። እግዚአብሔር ቸር ስለሆነ በየግንኙነታችን በየመሃሉ በቃ ከኔና ከሱ መሃል ያለው ክርስቶስ ነበር። ሌላ ምንም የለም ነበር። እሱ ይዘን ነበር የምንንቀሳቀሰው። አንድ ቀን ጥርጣሬ ሲያድርበት፣ አንድ ቀን ሳያስከፋኝ የእውነቴን ነው የምላችሁ። እኔም ሳልጠራጠረው ራሳችሁ ታማኝ ስትሆኑ ሲጀመር ሰውን አትጠራጠሩ። እኔ አልጠረጥረውም፣ ምንም ነገር አልጠረጥረውም ነበር። ለእግዚአብሔር ነበር የምሰጠው። እግዚአብሔር ለትዳሬ ይሄን የመሰለ ሰው ለትዳሬ አጋር ከፈቀድክልኝ ፍቅራችን አብዛልን፣ ይሄን ሪሌሽን አንተ ጠብቅልን፣ ብርታቱን ስጠን። ደግሞ አንተ ወደፊቴን ስለምታውቅ ምናልባትም ደግሞ መማሪያ ከሆነና የትዳር አጋር የማይሆን ከሆነ ጊዜን ሳላቃጥል የሱም ጊዜም ሳይቃጠልበት ከወዲሁ አንተ በፈለከው መንገድ ህይወታችን ላይ አቆምልን ብዬ ጸልዬ ነበር። እግዚአብሔር ስለፈቀደ ግን የዛሬ 5 አመት ያሰብሽውን በ2 አመት አረኩልሽ ብሎ መጣው። ሰርጌን እኔ ራሱ ባይኔን ያየሁት እንደናንተ ያን በመሰለ ሰርግ ባል ያገባኝ። ክብርና ምስጋና ይሁን። ልክ በአመቱ መጥቼ ደግሞ አንቨርሰሪያችንን ዛሬ ልናከብር ነው። የ1ኛ አመት የትዳር ዘመናችንን የ3ኛ አመት 3 አመት ደግሞ በፍቅር ቆየንበት። ጠቅላላ 3 አመት ቆይተናል እና ስጦታ ያስኩለት አለ እዚህ ላሳያችሁና መልሽ አስገብቼ ከዛ ካሜራውን እሱ ጋር ወስጄ ስጦታ ልሰጥ ነው አለውና ስጦታ ሰጣው ከእናንተ ፊት ጠብቁ። ጋይስ የምሰጠው ስጦታ ትልቅ ነገር ሆኖ ምናምን አይደለም፣ ግን እንደሚያስፈልገው አውቃለሁ። ገባችሁ? ያስፈልገዋል በቃ። እና ከዚህ ተሻለ ወደፊት አደርግልሃለሁ። እሺ ባሪ ቢያንስም
እና ምን መሰላችሁ ስልክ ነው አይፎን 17 ነው። ነጭ ከለር እንደሚወድ አውቃለሁ። ከዚህ በፊት እንደ ወሬ አውርቼው ነበር። አይፎን ልገዛ ነበርና ከለር ምናምን ስለው ወይ ማማዬ ኦሬንጅ ምናምን እኮ ተለመደ ነጭ ቆንጆ ነው ምናምን ሲለኝ ነበር ለራሴ ስገዛ ማለት ነው። እና ለሱ ገዛውለት። ግን አክቲቭ እንዲሆን እዛ ከካናዳ ሲመጣ አክቲቭ መሆን ስላለበት አስከፍቼ ነው የመጣሁት። ማለት አክቲቭ ለማድረግ እንደዚህ ተከፍቷል፣ ግን አልተነካም፣ አልተላጠም ምናምን ጀስት አክቲቭ ለማድረግ ነው። ከካናዳ ኢትዮጵያ ሲገባ ስልክ እንደዚህ ብሎ ከመጣ አይሰራም። ኦኬ ስጦታ ልሰጠው ነው ለባሌ። አልቆይም እና ወዶቼ ለምንድን ነው የፈራሁት? ሰጥቼው አላውቅም ስጦታ ምስል እንደዚህ እንደ እናት ነው ሽፍን አድርጌ የምሰጠው። አለ እሺ። እና አትገምተም? እስኪ ድምፁን አሰሚ። አይ ድምጽ የለውማ። ይቅርብ በቃ ምን ብለህ ለምን ትጨነቃለህ? ልግለጥ? ቆይ ግለጥ። ለኔ ነው እንደሚሰጠኝ እኔ እጄ የሚንቀጠቀጠው። ከበተው ነው ወርጭ አይደለም አስልጨዋለሁኝ አክቲቭ እንዲሆን ልብዬ። ወይኔ በመድኃኒዓለም እግዚአብሔር ፍቅር ማርያምን እዴ ታዲያ እንዴት አልችልም? አይፎን 17 ፕሮ ማክስ ትንሽ ነው ላንተ ጀስት ባለኝ በመብርሃን አባባ እንዴት ነው ስልክ የ300 ምናምን ሺህ ብር ስልክ ነው አባቤ። ወደድከው? ይሄው ጋይስ ፍቅር እንዴት በቃ አሰብኩታ እንደሚያስፈልግ አውቃለሁኝ። የኔ እናት ቴንክ ዩ ሶ ማች። እውነት ሰግናለሁ ማለት እኔ እኮ አንቺ ብቻ ስጦታ እኮ በቂ ነሽ። እግዚአብሔርን ቢሆንም በጣም ነው ሰርፕራይዝ ይሁን። እግዚአብሔር አንድ ሳምንት ሙሉ አስቀምጬ ነው ከመጣው ሳምንት እኮ አለፈ። ገብርኤልን አላወራው አስቀምጬ ነው ለአንቨርሰራችን ብዬ ነው። እና ከዚህ በላይ ይገባል፣ ግን ደግሞ ጀስት ኖርማል። የኔና ቴንክ ዩ ሶ ማች። እውነት እግዚአብሔር አሜን። ከዚህ በላይ ረጅም ጊዜ እንድንኖር ረጅም ጊዜ ፍቅር እየሰጠውሽ ወልደን ለልጆቻችሁ የሚወረስ ነው። አሜን አሜን። እውነት የሚወረሳል ስልኩ እሷ ትወርሰኛለች። ምን አለፋ የእውነት በጣም ነው የደነገጥኩት። እግዚአብሔር ጭራሽ ላይ ያልጠበኩት አይገርም። አይ ነው ኢየሱስ ቴንክ ዩ እናት ማርያምን ይወልካም ኢትስ ኦኬ። እና አመሰግናለሁ እስከ ዛሬ ስለሰጠኝ ጊዜ ክብር እንዴ ስለ መልካምነት አመሰግናለሁ። ልብህን እግዚአብሔር ይጠብቅልህ፣ አይቀየርብህ። አሜን። ደግሞ የዓመት ሰው ይበለን። ኦፍ ኮርስ ቀጣይ ዓመት ልጅ ነው የምትሰጪኝ በእርግጠኝነት አይፎን ሳይሆን ሸብለ ሲዘሩ እንደዚህ እሱን እግዚአብሔር ይስጥህ። የእውነት በጣም ነው የማመሰግነው። እዛ ብዙ ስላወራኋቸው ተሰናብታቸው በሌላ እኔ በስሜት መግለጽ እሺ ግለጽ። በጣም ነው ማመሰግንሽ የኔ ቆንጆ።
በጣም ንጹህ ልብ ነው ያለሽ። በጣም የዋነሽ፣ ግልጽ ነሽ። ምን ያክል እንደምትሳሽልኝ አውቃለሁ። እኔ ደግሞ ምን ያክል እንደማፈቅርሽ ታውቂያለሽ። በእውነቱ እና እግዚአብሔር አምላክ ከዚህ በላይ ረጅም እድሜ ሰጥቶን በልጅ ተባርከን ኑሯችን ያማረ ሆኖ አብረን የምንኖርበትን ጊዜ አቅርቦልን በፍቅር እንድንኖር የምር ደግሞ ፍቅር እየሰጠው እየተከባከብኩ እንድከስሽ እግዚአብሔር ይርዳኝ። አሜን። ከዚህ በላይ ብቻሽ እንድትኖሪ ምንም ፍቃድ አይደለም። አትሄጂም አላስኬድሽም። እኔ እና በጣም ነው የምወድሽ የኔ ቆንጆ፣ በጣም እግዚአብሔርን በጣም አንቺ ሚስቴ ብቻ አይደለሽም የልጆቼ እናት ነሽ እና በጣም እወድሻለሁ። ተባረክ። ሁላችሁንም ውድ የማክቤን ዩቲዩብ ተከታታዮች እንግዲህ ይሄንን ስታዩ ትዳር እንደሚያምራችሁ አይ ነው። አግቡ እሺ፣ ያላገባችሁ እና እናመሰግናለን በጣም ማለት ጌታው እግዚአብሔር ምስክር። ምን አነሳሳሽ? ፍቅር በቃ እንዝጋ። ምን አነሳሳኝ? ምንም ታስታውሳለህ? ከዚህ በፊት አይፎን ልገዛ ነውና ምን ከለር ይሁን ምን ከለር ብገዛ ይሻለኛል ምናምን ለጓደኛዬ ልገዛላት ምን አይነት ልትገዛ ሆኖ ከለር ምናምን ስለ አይ ነጭ ነው የሚያምር ኦሬንጅ ይቅርባት ምናምን አላልከኝ? አንተ ነበረ ኢየሱስ ይሄን ፍቅር ትችያለሽ ደግሞ እውነት ሰርፕራይዝ ማድረግ ትችያለሽ። ወርቅም አንተ ያስባል ወርቅ ነህ ራስህ። ኧረ አንቺ እኮ ትልቁ ስጦታዬ ነሽ በዚህ ምድር ላይ እግዚአብሔር እውነት በጣም ይወቅ በምን ይለቅ በስልክ በመደወል በምን ይለቅ ታዲያ ሳይጠፋ አንቺን በመቅረጽ ይለቅ እንጂ ከዚህ በኋላ ረጅም ሰዓት ደውለን የምናወራበት ጊዜ ጠባብ ነው የሚሆነው። ለካ የለንም። ኦኬ በዩቲዩብ ያልቃል። ሰብስክራይብ አድርጉ አይደል? ሰብስክራይብ አድርጉን። ቶሎ 50 ሺህ አስገቡን ቶሎ እንድንመጣ እና ለሁላችሁም መልካም በዓል። ቅድም ያወራኋችሁ ምስጢር ነው ያዙት። ሮብሰን ልክ እንዳየኸው አይ ነው የምትጽፍልኝን ነገር ግን እንግዲህ ስጦታ ነው። እሺ ተሰጥቶኝ ነው ያው ሁሉ ያየ ነው ካንተ ጋር። እሺ በቃ መልካም በዓል ይሁንላችሁ። ለአመት ሰው ይበለን እግዚአብሔር። በጣም እግዚአብሔር አብራችሁን ስለነበራችሁ እስካሁን በጣም ነው የማመሰግነው። ጊዜያችሁን ሰጥታችሁኝ በጣም አመሰግናለሁ። ማክቤን ዩቲዩብ